ብዙዎች መሃል ትልቁን የኑሮ ልዩነት የፈጠረ አንድ ነገር ቢኖር እሱ ገንዘብ ነው። ገንዘብ ኖሮት በችግር የሚኖር ሰው ጥቂት ነው። በገንዘብ እጥረት ግን የሚሰቃይ ብዙ ሰው አለ። ገንዘብ ስላለው የህይወትን ፈተና የተሻገረ ሰው ትንሽ ነው። ገንዘብ ስለሌለው ግን ህይወት እየከበደችው መከራዋን እያበዛችበት በጭንቀትና በሰቀቀን እንዲኖር ያደረገችው ብዙ ሰው አለ። እናንተ ከየትኞቹ ናችሁ? በዚህ ቪዲዮ በብዙዎቻችን መሃል ያለውን የኑሮ ሁኔታ የሚቀይር ወሳኝ ነገር እንመለከታለን። እሱም ገንዘባችሁ እንዲበረክትና በአቅማችሁ የልፋታችሁ ውጤት ለፍሬ እንዲበቃ በፍጥነት ማድረግ ያለባችሁን 7 እጅግ በጣም ወሳኝ የሆኑ ጥበቦችን እንመለከታለን። በተለይ 3ኛ፣ 5ኛ እና 6ኛዎቹ ጥበቦች ፈጣን እርምጃና በወጥነት መተግበር ያለባቸው ስለሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ በእርግጠኝነት በገንዘብ ብክነትና ባላስፈላጊ ወጪ ምክንያት በድጋሚ መጨነቅና በራሳችሁ ማዘን ታቆማላችሁ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 እጅግ በጣም ወሳኝ ጥበቦች ውስጥ የትኞቹን ለመጠቀም እንደወሰናችሁ ኮሜንት አድርጉልኛላችሁ፣ አነባችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ገንዘባችሁ እንዲበረክትላችሁና የልፋታችሁ ውጤት ለፍሬ እንዲበቃ ማድረግ ያለባችሁን 7ቱን ወሳኝ ጥበቦች ከአንደኛው ጀምረን እንመልከት። አንደኛውና የመጀመሪያው አዎንታዊ የገንዘብ አስተሳሰብን መፍጠር ነው፣ ወይም create a positive money mindset። ማይንድሴታችሁ ምን ይመስላል? ስለ ገንዘብ ያላችሁ አመለካከት ምንድን ነው? ገንዘብ ከሌላችሁ መኖር እንደማትችሉ ነው የሚሰማችሁ? ወይስ ደግሞ ገንዘብ ኖራችሁም አልኖራችሁም በፈለጋችሁት መንገድ መኖር እንደምትችሉ ነው የምታስቡት? ስለ ገንዘብ ያላችሁ አመለካከት የገንዘብ አቅማችሁን በሚገርም ሁኔታ ይወስናል። አንዳንዶች ገንዘብን ችላ ይሉታል፣ አንዳንዶች ደግሞ ለገንዘብ ራሳቸውን ህይወታቸውን አሳልፈው ይሰጣሉ። ሁለቱም ግን ልክ አይደለም። ለገንዘብ ራሳቸውን አሳልፈው የሚሰጡ ሰዎች ራሳቸውን ያጣሉ። ያንን ገንዘብ ማምጣት የሚችለውን ማንነት ብዙ ያደርጉታል። ኢቭን ራሳቸውን ሸጠው ራሱ ገንዘብ ለማግኘት የሚጥሩ በጣም ብዙ ሰዎች አሉ። እነዚህ ሰዎች በተሳሳተ መንገድ ላይ ነው ያሉት። ስለዚህ ለገንዘብ ያላችሁን አመለካከት ስታስተካክሉ ገንዘቡ ራሱ ወደ እናንተ መምጣት ይጀምራል ማለት ነው። የምትሰሯቸውን ስራዎች እንዴት ነው የምትሰሯቸው? ቫሊዩ እንዴት ነው አድ የምታደርጓቸው? ምን ይዞ ለባቱ ቫሊዩ ነው ማለት ነው። ቫሊዩ አድ ማድረግ የምንችል ከሆነ የሆነ የምንሰራው ነገር ላይ ተጨማሪ ነገር ተጨማሪ እሴት መጨመር የምንችል ከሆነ ገንዘቡም እንደዛው እየተጨመረ ይሄዳል። ሰርቪስ በምንሰጠው ልክ ነው ገንዘቡ ወደ ህይወታችን የሚመጣው። ሰዎችን ማገልገል በምንችለው ልክ ነው ያ ገንዘብ ወደ ህይወታችን የሚመጣው። የብዙዎቻችን ችግር ምንድነው? ቀጥታ ትኩረት የምናደርገው ገንዘቡ ላይ እና ገንዘቡ ላይ ብቻ። በዚህ መሃል ብዙ የምናጣቸው ነገሮች ይኖራሉ። ኢቭን ራሳችንን እስከ ማጣት እንደርሳለን። ነገር ግን በዋናነት ማድረግ ያለብን ነገር ገንዘቡን ማሳደዳችንን ትተን ቫሊዩ ክሬት ማድረግ ላይ፣ ፐርፐስፉል የሆኑ ነገሮችን ክሬት ማድረግ ላይ ትኩረት ማድረግ። ቫሊዩ ባለበት ቦታ ላይ ገንዘብ ይኖራል። ውጤት ባለበት ቦታ ላይ ገንዘብ ይኖራል። በስራችሁ ውጤታማ የምትሆኑ ከሆነ፣ በየጊዜው እያደጋችሁ የምትሄዱ ከሆነ፣ ራሳችሁን እያስተማራችሁ የምትሄዱ ከሆነ ገንዘብ ራሱ በራሱ ጊዜ መምጣቱ አይቀርም። ከወጪ ይልቅ ገቢ ላይ ማተኮር፣ ከኑሮ ውድነቱ ይልቅ በኑሮ ውድነቱ ምክንያት እናንተ ማድረግ የምትችሉት እናንተ መጠቀም የምትችሉትን ነገር ማሰብ፣ ፕሮብሌም ሶልቨር መሆን፣ የሰዎችን ችግር መቅረፍ። ሰዎችን ችግር ስትቀርፉ ነው ገንዘባችሁም እንደዛው እየበዛ ከፍ እያለ የሚሄደው። ብዙ ቢዝነሶችን ተመልከቱ፣ ብዙ ፊልሞችን ተመልከቱ። ሁሉም በሚባል ደረጃ የሰዎችን ችግር በመቅረፍ ነው ገንዘብ የሚሰሩት። የሰዎችን ህይወት በማቅለል ነው ገንዘብ የሚሰሩት። ስለዚህ ያላችሁ ገንዘብ እንዲባረክ ወይም ደግሞ እንዲጨምር የምትፈልጉ ከሆነ ሰዎችን ማገልገል፣ ለሰዎች የተሻለ አገልግሎትን መስጠት፣ ፐርፐስፉሊ የምታደርጓቸውን ነገሮች በሙሉ በምክንያት ማድረግ። ኢቭን ወጪ ስታወጡ ለምንድን ነው የምታወጡት? ገቢስ በምን ያክል ደረጃ ነው የሚገባላችሁ? ብዙ ሰዎች የሚሳሳቱበት አንድ ነገር አለ። እሱም ኢዚ መኒ ይባላል፣ በአቋራጭ ገንዘብ መስራት። ብዙ ቪዲዮዎችን ተመልክታችሁ ከሆነ ብዙ እይታ ያላቸው በአቋራጭ ሀብታም እንዴት እንደሚሆን በ6 ወር፣ በ1 ዓመት፣ በ2 ዓመት ኢቭን በትናንሽ በ2 በ3 ወራት ሀብታም እንደሚኮን የሚያስተምሩ ቪዲዮዎች ብዙ እይታ አላቸው። ለምንድን ነው? ብዙ ሰዎች ማይንድ ሴታቸው ሽፍት ተደርጓል። እንዴት ነው ሽፍት የተደረገው ካላችሁ፣ በቀላሉ ሀብታም መሆን እንደሚቻል ወደ ማመን መጥተዋል። ነገር ግን ሀብታም ለመሆን ወይም ገንዘብ ለመስራት ገንዘባችን እንዲባረክልን ሜቢ ለረጅም ዓመታት ያለማቋረጥ መትጋት ሊኖርብን ይችላል። በአጭር ጊዜ የሚመጣ የትኛውም ሀብት፣ በአጭር ጊዜ የሚፈጠር የትኛውም ገንዘብ በአጭር ጊዜ ነው የሚጠፋው። እሱን ማትፈልጉ ከሆነ ለረጅም ጊዜ ራሳችሁን ዴዲኬት አድርጋችሁ ኮሚትድ ሆናችሁ የመስራት ግዴታ ይኖርባችኋል።
አንደኛው ሺፍት ማድረግ ያለባችሁ የመኒ ማይንድ ሴት ገንዘብ ያለው ትኩረት ጋር ነው። ስለዚህ የሰዎችን ትኩረት መሳብ የምትችሉ ከሆነ የሰዎችን ችግር መቅረፍ የምትችሉ ከሆነ ያ ገንዘብ ወደ እናንተ ይመጣል። ዓለማችን ላይ በጣም ጥቂት የሆኑ 1% የሚባሉ ሰዎች በጣም ሀብታሞች ናቸው ወይም ቢሊዮነሮች ናቸው። የዓለማችን አብዛኛው ሀብት እነሱ ጋር ነው የሚገኝ። ያም ንብረትና ያም ገንዘብ እነሱ ጋር ሊገኝ የቻለው በዋናነት በማይንድ ሴታቸው ምክንያት ነው። ለገንዘብ ባላቸው አመለካከት ምክንያት ነው። የብዙዎቻችን ማይንድ ሴት በሁለት ይከፈላል። ፊክስድ ማይንድ ሴት እና ግሮዝ ማይንድ ሴት የምንለው ማለት። ፊክስድ ማይንድ ሴት የምንለው ከሆነ ጀስት የሆነን ነገር ተለማምዶ መኖር፣ ኮንፈርት ዞን ውስጥ መቆየት፣ በወር የሚከፈለንን ገቢ ስለማሳደግ አለማሰብ፣ ያንኑ በየወሩ እየተጠቀምን መኖር፣ በወሩ መጨረሻ ደግሞ ተመሳሳይ ችግር ውስጥ ተመሳሳይ ብድር ውስጥ መግባት። ግሮዝ ማይንድ ሴት ያላቸው ሰዎች ደግሞ ገቢያቸውን በእጥፍ እንዴት መጨመር እንዳለባቸው ያስባሉ። ከማሰብም በላይ ደግሞ ያደርጋሉ፣ ይንቀሳቀሳሉ። ነገሮች ባይሳኩላቸው ራሱ ማድረግ የሚችሉትን ነገር ሞክረው ያያል። ራሳቸውን በሚገባ ያስተምራሉ። ፊክስድ ማይንድ ሴት ውስጥ ከሆናችሁ አሁኑኑ ማይንድ ሴታችሁን ወደ ግሮዝ ማይንድ ሴት መቀየር ይኖርባችሁ። ሁለተኛ፣ ገንዘባችሁ እንዲበረክትና የልፋታችሁ ውጤት ለፍሬ እንዲበቃ ማድረግ ያለባችሁ ነገር ወጪን በጥንቃቄ ማውጣት ነው፣ ወይም ፕራክቲስ ማይንድፉል ስፔንዲንግ። ሰው ስላደረገው ያደረጋችሁት፣ ሰው ስላወጣ ያወጣችሁት፣ ሰው ስለገዛ የገዛችሁት ነገር ምንድን ነው? እናንተ እንደማይጠቅማችሁ እያወቃችሁ ከሰዎች ጋር ፉክክር ውስጥ ስለገባችሁ ብቻ ወይም ደግሞ የሰው ቤት ሄዳችሁ ስላያችሁት ብቻ የገዛችሁት ነገር ምንድን ነው? በእንደዚህ አይነት ሁኔታ ወይም በዘፈቀደ ያላችሁን ገንዘብ ዝም ብላችሁ የምታወጡ ከሆነ የሚያስፈልጋችሁንም የማያስፈልጋችሁንም ዝም ብላችሁ የምትገዙ ከሆነ ስፔሻሊ ደግሞ ገንዘብ የማያመጣላችሁ ነገር ላይ ትልቅ ወጪ የምታወጡ አይነት ሰዎች ከሆናችሁ ገንዘባችሁ በፍጹም ሊበረክትላችሁ አይችልም። ስለዚህ የትኛውንም አይነት ወጪ ከማውጣታችሁ በፊት ማይንድፉል መሆን ይኖርባችኋል። ስለዛ ወጪ ኮንሽስሊ ማሰብ፣ በጥልቀት ማሰብ። የምር የምትገዙት ነገር የሚያስፈልጋችሁ ነው? የምር የምትገዙት ነገር ገንዘብ መስራት እንድትችሉ የሚያደርጋችሁ ነው ወይስ ደግሞ አይደለም? እሱን የምታውቁት በጥልቀት ስለዛ ነገር ስታስቡ ነው። የሆነን ዕቃ መግዛት የምትፈልጉ ከሆነ ከመግዛታችሁ በፊት ለሳምንት አስቡበት። ከዛ በኋላ ሳምንት አስባችሁበት የምር መግዛት እንዳለባችሁ የሚሰማችሁ ከሆነ ፍሪሊ ሄዳችሁ መግዛት። ነገር ግን በዛ ሳምንት ውስጥ በደንብ አስባችሁበት ያላችሁን ገቢ አይታችሁ ያ ነገር አስፈላጊ ይሁን አላስፈላጊ ይሁን ወስናችሁ አላስፈላጊ እንደሆነ የምታምኑ ከሆነ ያ ነገር ይቀራል ማለት ነው። አንዳንድ ጊዜ ወጪ የምናወጣው በስሜት አንዴ አይናችን ያረፈበትን ነገር ወዲያው መግዛት እንፈልጋለን። በእንደዚህ አይነት ሱስ ውስጥ የገቡ ደግሞ በጣም ብዙ ሰዎች አሉ። ልብስ የመግዛት ሱስ፣ የኮስሞቲክስ የመግዛት ሱስ፣ በየጊዜው በየወሩ የተለያዩ ነገሮችን የመቀየር ሱስ። ዛሬ ስልክ ገዝቶ ያ ስልክ ምንም ሳይሆን ለአንድ ወር ብቻ ተጠቅሞበት በሚቀጥለው ወር ደግሞ ያንን ስልክ መቀየር። እንደዚህ አይነት ሱስ ውስጥ ያሉ በጣም ብዙ ሰዎች አሉ። ማይንድፉል ስፔንዲንግን ቢለማመዱ ግን አስበውበት ወጪን ማውጣትን ቢለማመዱ ግን እንደዚህ አይነት ነገሮች መትረፍ ይችላሉ። የትኛውንም ወጪ አስባችሁበት የምታወጡ ከሆነ ወጪያችሁ የተገደበ ይሆናል። ሴቭ ማድረግ ያለባችሁን ገንዘብ ሴቭ ማድረግ ትችላላችሁ። ሴቭ ማድረግ አልፈልግም የምትሉ ከሆነ ደግሞ ያንን ገንዘብ ኢንቨስት ለማድረግ እድሉን ታገኛላችሁ። ከዛ ውጭ ግን ዝም ብላችሁ ገንዘባችሁን ሳታስቡበት ዝም ብላችሁ የምትበትኑ አይነት ሰዎች ከሆናችሁ ኢንቨስት ማድረግም ይሁን ሴቭ ማድረግ አትችሉ። ሶስተኛ፣ ይሄ እጅግ በጣም ወሳኝ፣ ገንዘባችሁ እንዲበረክትና የልፋታችሁ ውጤት ፍሬ እንዲያፈራ ማድረግ ያለባችሁ ነገር አስራት በኩራት ማውጣት ወይም ፔይንግ ቲዝስ ዊዝ ፕራይድ። ስንቶቻችሁ ናችሁ ለፈጣሪ የሚገባውን አስራት በኩራት የምትከፍሉት? ስንቶቻችሁ ናችሁ ሰደቃችሁን የምታስገቡት? ለብዙ ሰዎች ገንዘባቸው እንዳይባረክ ገንዘባቸው እንዳይበረክት የሆነበት ዋናው ምክንያት አስራት በኩራት አይከፍሉ፣ ሰደቃ አያስገቡ። ያገኙትን ገንዘብ በሙሉ ለራሳቸው ያውሉታል። እንኳን ያንን ሁሉ ገንዘብ ለሰጠን ለፈጣሪ ይቅርና ከዛ በታች ለብዙ ነገሮች ወጪ እናወጣለን። መጽሐፍ ቅዱስ ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚል ቃል አለ። ለቄሳር የሚገባውን ወይም ለመንግስት የሚገባውን ታክስ እንከፍላለን። ለእግዚአብሔር የሚገባውን አስራት በኩራት ግን አንከፍልም። ስለዚህ እንዴት ነው ገንዘባችን ሊባረክልን የሚችል? እኔ ስለዚህ ነገር ሳወራ ጀስት ፕራክቲካሊ በህይወቴ የተከሰተውን ነገር ነው የምነግራችሁ። አስራት በኩራት ማውጣት ከጀመርኩ በኋላ እና ከዛ በፊት ያለው የገቢ ሁኔታ ኮምፕሊትሊ በጣም የተለያየ ነው። ስለዚህ ገንዘባችሁን የሚባርክላችሁ ፈጣሪ እስከሆነ ድረስ 100 ሰጥቷችሁ 10ን ለመስጠት አትሰስቱ። ባለን ላይ የሚጨመርልን በምንሰጠው ልክ ነው። ያቺ ለፈጣሪ የምንሰጠው ነገር በጣም ትንሿ ነገር ነች። የቀረውን መጠቀም እንችላለን። በቀረው ህይወታችንን መቀየር እንችላለን። ኢቭን የቀረው እንኳን ብዙ ቢሆን ካልተባረከልን ምንም ዋጋ የለም። ለፈጣሪ መስጠት ወይም ለቤተክርስቲያንና ለመስጊድ መስጠቱ እንዳለ ሆኖ ከዛም በተጨማሪ ሰዎችን መርዳት፣ አባንደንስ የምንለው ነገር፣ መስረፍረፍ የሚባለው ነገር ከውስጣችን እንዲወጣ ማድረግ። ሰዎች ስትሰጡ የሆነ ፕራይድ ይሰማቸዋል። ሰዎችን ስታግዙ፣ ሰዎችን ስትረዱ። ብዙዎች ያንን ነገር ማድረግ አይችሉም። ለምን? በአቅም ውስንነት። እናንተ ግን ያንን ነገር ማድረግ እስከቻላችሁ ድረስ ለምን ትንሽ 10 ብር 5 ብር ለሰዎች መስጠትን መለማመድ።
ያ ነገር ገንዘባችሁ እንዲባረክ እናንተም ደግሞ እንዳላችሁ እንዲሰማችሁ መስጠት እንደምትችሉ እንድታምኑ ያደርጋችሁ። ያ እምነት ነው ሞር እንድትሰሩና ሞር ገንዘብ እንድታገኙ ያደርጋችሁ። ያላችሁን እየሰሰታችሁ በቃኝ አልበቃኝ እያላችሁ እየተጨናነቃችሁ የምትኖሩ ከሆነ ግን ያ ያላችሁ ሁሉ እየቀነሰ ነው። የኑሮ ሁኔታችሁ የኑሮ ደረጃችሁ በጣም እየወረደ እያሽቆለቆለ ነው። ስትሰጡ ሞር ገንዘቡ ያስፈልጋቸዋል ብላችሁ ለምታስቧቸው አካላት ብትሰጡ የእናንተን በረከት ከፍ እያለ ይሄዳል። ለምሳሌ የገጠር ቤተክርስቲያናት ገንዘብ የሚያስፈልጋቸው ከሆነ እነሱ መስጠት፣ የገጠር መስጊዶች የሚያስፈልጋቸው ከሆነ እነሱ መስጠት፣ በብዙ ችግር ውስጥ የሚኖሩ ሰዎች ካሉ እነሱን ማገዝ፣ እነሱን መርዳት በረከታችን ከፍ እንዲል ገንዘባችንም እንዲባረክ ያደርግልናል። አራተኛ ገንዘባችሁ እንዲበረክትና የልፋታችሁ ውጤት ፍሬ እንዲያፈራ ማድረግ ያለባችሁ ነገር ከአዎንታዊ ሰዎች ጋር መዋል ነው። ሰራውንድ ዩርሰልፍ ዊዝ ፖዚቲቭ ኢንፍሉዌንስስ። በዙሪያችሁ ያሉ ሰዎች ምን አይነት ሰዎች ናቸው? ስፔሻሊ ደግሞ ለገንዘብ ያላቸው አመለካከት ምን ይመስላል? እሱ ዳይሬክትሊ እናንተም ለገንዘብ ያላችሁን አመለካከት አፌክት ያደርጋል። እሱን ይወስነዋል። ስለ ገንዘብ ምንም አይነት እውቀት የሌለው ገንዘብ እንዴት እንደሚሰራ ማያውቅ ጓደኛ ካላችሁ እናንተም ገንዘብ የሚሰራበትን መንገድ የማወቅ እድላችሁ በጣም አናሳ። ገንዘባችሁ እንዲበረክት የምትፈልጉ ከሆነ ገንዘብ የሚበረክትላቸው ጥሩ ገቢ ያላቸው እያመሰገኑ የሚኖሩ ሰዎችን ፈልጉ። ከነሱ ተማሩ። ፋይናንሻል ማኔጅመንታቸው እንዴት ከወር የሚመጣላቸውን ገቢ እንዴት ነው የሚጠቀሙት? እንዴት ነው የሚያወጡት? ኢንቨስትመንት ወያቸው ምንድን? እንዴት ነው ስራ የሚሰሩት? በእነሱ ቦታ ሌሎች ሰዎች ገብተው እንዲሰሩላቸው ሲያደርጉ ምንድን ነው መስፈርታቸው? በእነሱ ቦታ ሌሎች ሰዎችን ለመተካት ምንድን ነው መስፈርታቸው? ሰራተኛ ሲቀጥሩ ሁማን ሪሶርስ ማናጅመንታቸው ምን ይመስላል? ቢዝነሳቸውን እንዴት ነው ረን የሚያደርጉት? ይህንን ሁሉ ማጥናት ስትጀምሩ ከነሱ ብዙ ልምድን ብዙ ትምህርትን ትወስዳላችሁ። ከዛ በኋላ ወደ ህይወታችሁ አምጥታችሁ ራሳችሁ ህይወት መተግበር ትጀምራላችሁ። ሰራውንዲንጋችሁ ወይም አካባቢያችሁ ስለ ገንዘብ ምንም እውቀት በሌላቸው ሌት ከቀን በትራዲሽናል ወይ ገንዘብን ለማምጣት ሀብትን ለማካበት የሚጥሩ ሰዎች ከሆኑ እናንተም ከነዛ ውስጥ አንዱ መሆናችሁ አይቀርም። ስለ ገንዘብ ጥሩ ማይንድ ሴት ያላቸው ሰዎች እናንተም ሞቲቬት ያደርጓችኋል፣ ኢንስፓየር ያደርጓችኋል። ከሚናገሩት ነገር ሳይሆን ከሚያደርጉት ነገር በቀጥታ መማር ትጀምራላችሁ። ስለ ገንዘብ ስናወራ ወይም ፋይናንሻል ነገሮችን ስናነሳ ከሬጅ የምንለው ይሄ ድፍረት የምንለው ነገር እጅግ በጣም ወሳኝ ነው። ስለሱ ሳናነሳ ማለፍ አንችል። ብዙ ቢዝነስ ኦውነሮች በጣም ደፋሮች ናቸው። ኦፕቲሚስቲክ የሚባሉ አይነት ሰዎች ናቸው። አዎንታዊ አመለካከት አላቸው። ችግሮች ቢፈጠሩ እንኳን ቢከስሩ እንኳን እንዴት መነሳት እንዳለባቸው አስቀድመው ያስባሉ። አስቀድመው እቅድ ያወጣሉ። የትኛውንም አይነት ቢዝነስ ሲጀምሩ አብዛኛውን ፐርሰንት ይሳካልኛል ብለው ነው የሚጀምሩ። የውድቀት ማይንድ ሴት ያላቸው ሰዎችስ ምንም አይነት ቢዝነስ እንኳን ቢጀምሩ እንደማይሳካላቸው አምነው ነው የሚጀምሩት። ሰው ስለጀመረ ብቻ ነው የሚጀምሩት። ከዛ በኋላስ ሳይሳካላቸው ይቀራል፣ ወድቀው ይቀራል፣ ያላቸውን ንብረት ሁሉ ያጣል። በአዎንታዊ ሰዎች የምትከበቡ ከሆነ ግን የእነሱን አመለካከት፣ የእነሱን ፖዚቲቪቲ፣ የእነሱን ኢነርጂ፣ የእነሱን ሞቲቭ እስከ መውረስ ትደርሳላችሁ። በዙሪያችሁ ያሉ ሰዎች እናንተ ላይ የሚያሳድሩትን ተጽዕኖ ዝቅ አድርጋችሁ መመልከታችሁን አቁሙ። በዙሪያችን ያሉ ሰዎች ምን ያክል እኛ ላይ ተጽዕኖ እያሳደሩ እንዳለ አናውቅም። ሜቢ ለድህነታችን ምክንያቱ ጓደኞቻችን ሊሆኑ ይችላል፣ በዙሪያችን ያሉ ሰዎች ሊሆኑ ይችላል፣ ኢቨን ቤተሰቦቻችን ሊሆኑ ይችላል። ገንዘብ ለመስራት የቅርቤ ከምንላቸው ሰዎች መለየት ካለብን ማድረግ ይኖርብናል። ከዛ በኋላ ተመልሰን ሰዎችን መርዳት፣ ለነሱ መድረስ እንችላለን። ነገር ግን ጊዜ ካለፈ አለፈ። አሁን መጠቀም ካለባችሁ ያንን ጊዜ አሁን መጠቀም፣ ከሚረዳችሁ ከሚያግዛችሁ ሰው ጋር መሆን እንድታድጉና ማይንድሴታችሁን ከፊክስድ ማይንድሴት ወደ ግሮዝ ማይንድሴት እንድትቀይሩ ከሚያደርጋችሁ ሰው ጋር ሆኑ። በንግግር ማመን ሳይሆን በተግባር ማመን፣ በንግግር ሳይሆን በተግባር እናንተ ላይ ተጨባጭ ለውጥ ማምጣት ከሚችሉ ሰዎች ጋር መሆን። አምስተኛ ገንዘባችሁ እንዲበረክትና የልፋታችሁ ውጤት ፍሬ እንዲያፈራ ማድረግ ያለባችሁ ነገር የተደራጀ የገንዘብ አያያዝን መጠቀም ወይም keep your finances organized የሆነ የተደራጀ የገንዘብ አያያዝን መለማመድ። ኢንከማችሁን ሪከርድ ማድረግ፣ ኤክስፔንሳችሁን ሪከርድ ማድረግ፣ እያንዳንዱን ወጫችሁን እያንዳንዱን ገበያችሁን ሪከርድ ማድረግ። ምንም አይነት ወጪ ስታወጡ ማይንድፉሊ ማውጣት። ብዙ ሰዎች ብዙ ገንዘብ ይሰራል፣ በዛው ልክ ደግሞ ብዙ ይጨነቃል፣ ያወጣሉ፣ ያወርዳሉ፣ ረፍት የላቸው፣ እንቅልፍ አይተኙ። ለምን? የተደራጀ የገንዘብ አያያዝ ስልትን አይከተሉ። በጣም ይሰራሉ፣ በጣም ይለፋሉ፣ በጣም ይተጋሉ። ነገር ግን የሚያገኙት ገንዘብ የሚመጥናቸው አይደለም። በዛ ምክንያት ይጨነቃል። ከዚህ ጭንቀት ወይም ከፋይናንሻል ስትረስ ለመውጣት የተደራጀ የገንዘብ አያያዝን መጠቀም እጅግ በጣም ወሳኙ እርምጃ ነው። የሆነ ሰው ዝም ብሎ ከመሬት ተነስቶ የሆነ ቢዝነስ አይከፍትም። መጀመሪያ ቢዝነስ ፕላን ያስፈልገዋል። ከቢዝነስ ፕላኑ በፊት ደግሞ ፊዚቢሊቲ ስተዲ ያስፈልገዋል። ይህ ቢዝነስ ያዋጣል? ክፍተቱ ምንድን? የቱ ቦታ ቢሆን ይመረጣል? እያንዳንዱን ነገር ካጠና በኋላ ቢዝነስ ፕላኑን ያዘጋጃል። ቢዝነስ ፕላኑ ውስጥ ደግሞ በጀት ብሬክዳውኖች ይኖራሉ። ምን ያክል ወጪ እንደሚያወጣ፣ ከምን ያክል ጊዜ በኋላ ደግሞ እነዛን ያወጣቸውን ወጪዎች መመለስ እንደሚችል ግልጽ የሆነ ፎርካስት ይኖረዋል። ይህም ፎርካስት ወይም ይህን ትንበያ ከመሬት ተነስቶ አይደለም የሚተነበየው። ብዙ የገበያ ጥናቶች ያደርጋል፣ ብዙ ሰዎችን ያጠናል፣ ተመሳሳይ ቢዝነሶችን ይመለከታል።
ከዛ በኋላ ይህ ቢዝነስ አዋጭ ነው ወይም ደግሞ አዋጭ አይደለም ብሎ ከወሰነ በኋላ ነው ወደ ተግባር የሚገባው። ስለዚህ ያንን ቢዝነስም ከከፈተ በኋላ ምን አይነት ፋይናንሻል ማናጅመንት ስትራቴጂዎችን መጠቀም እንዳለበት ቢዝነስ ፕላን ውስጥ ያስቀምጣል። ሁሉም ነገር ተዘጋጅቶ ነው ወደ ቢዝነስ የሚገባው ማለት ነው። ስለዚህ ገንዘባችሁ እንዲበረክትና የልፋታችሁ ውጤትም ለፍሬ እንዲበቃ የተደራጀ የገንዘብ አያያዝ ያስፈልጋችኋል። ስድስተኛው ጋር ደርሰናል። ስድስተኛውም እጅግ በጣም ወሳኝ ነው። ገንዘባችሁ እንዲበረክትና የልፋታችሁ ውጤት ለፍሬ እንዲበቃ ማድረግ ያለባችሁ ነገር ራሳችሁ ላይ ኢንቨስት ማድረግ። ኢንቨስት ኢን ዩርሰልፍ። አንድ ትልቅ እውነት አለ። ትልቁ ኢንቨስትመንት ራስ ላይ ኢንቨስት ማድረግ ነው። ራሳችሁ ላይ ኢንቨስት ባደረጋችሁ ልክ ነው የምታድጉት። ቢዝነሳችሁ የሚያድገው፣ ህይወታችሁ የሚቀየረው፣ ገቢ የምታገኙት፣ ገንዘባችሁ የሚያድገው። ጂም ሮን ምን ይላል? ስራችሁ ላይ ኢንቨስት ከምታደርጉ ይልቅ ራሳችሁ ላይ ኢንቨስት አድርጉ። ፎርቹን የሆነ የሚገርም ህይወትን የምትኖሩት ራሳችሁ ላይ ኢንቨስት ባደረጋችሁበት ልክ ነው። ሰዎች ራሳቸውን ችላ ይላሉ። ራሳቸውን አያስተምሩ። አዳዲስ ስኪሎችን አይማሩ። ኮሚኒኬሽን ስኪላቸውን አያሳድጉ። ከዛ ይልቅ ግን ቢዝነሳቸው ላይ ኢንቨስት ለማድረግ ነው የሚሞክሩት። ይሄ ነገር ነው የቢዝነሳቸውን ውድቀት የሚያፋጥን። ራሳችሁ ላይ ኢንቨስት ማድረግ ማለት ቢዝነሳችሁም ላይ ኢንቨስት ማድረግ ማለት ነው። እናንተ ካልተማራችሁ፣ እናንተ ራሳችሁን ማታሳድጉ ከሆነ ኢቭን ቢዝነሳችሁ ወይም ፊርማችሁ እንኳን እያደገ ቢሄድ እንዴት ነው ማኔጅ ልታደርጉት የምትችሉ? በስተመጨረሻ ከእናንተ ቁጥጥር መውጣቱ አይቀርም። የእናንተም ሆነ የቢዝነሳችሁ ግሮዝ እኩል ማደግ ይኖርበታል። አንድ ያላደገ ሰው ያደገን ካምፓኒ ማኔጅ ማድረግ አይችልም። አንድ በየጊዜው ራሱን ኢምፕሩቭ ማያደርግ ሰው፣ አንድ ራሱን በየቀኑ ማያሳድግ ሰው፣ በየቀኑ ራሱ ላይ ቫሊዩ አድ ማያደርግ ሰው ያደገን ካምፓኒ በፍጹም መቆጣጠርና ማስተዳደር አይችልም። የገንዘባችሁ በረከት፣ ሀብታችሁ የሚጀምረው ለራሳችሁ ከምትሰጡት ቦታ፣ ራሳችሁ ላይ ኢንቨስት ባደረጋችሁት ልክ ነው። ለአንዳንድ ሰዎች ትሬኒንግ መውሰድ፣ መጽሐፍ ማንበብ፣ ሴሚናሮችን መከታተል ቅንጦት ሊመስለው ይችላል፣ ወይም ጊዜ ማባከን ሊመስለው ይችላል። እውነታው ግን የተለየ ነው። ራሳችሁ ላይ ኢንቨስት የምታደርጉት፣ ለራሳችሁ የምታወጡት ወጪ በፍጹም ብክነት አይደለም፣ በፍጹም ኪሳራ አይደለም። እናንተ ሳትበቁ ካምፓኒያችሁ ሊበቃ አይችልም። እናንተ ሳትበቁ ቢዝነሳችሁ ብቁ ሊሆን አይችልም። ገንዘባችሁ ከፍ ሊል አይችልም። ሲምፕል ኤግዛምፕል እንውሰድ። ኮንተንት ክሬት ማድረግ የሚፈልግ የትኛውም ሰው አስቀድሞ ማድረግ ያለበት ራሱን ስለ ኮንተንት ክሬሽን ማስተማር ነው። በዛ ጊዜ ኢንቨስት የሚያደርጋቸው ነገሮች ሊኖሩ ይችላል። ለምሳሌ ጊዜውን ኢንቨስት ያደርጋል፣ ገንዘቡን ኢንቨስት ያደርጋል፣ ትኩረቱን ኢንቨስት ያደርጋል። ከዛስ ኮንተንት ክሬት ወደ ማድረግ ይመጣል። ዘንድ እሱ ራሱ ላይ ኢንቨስት ባደረገው ልክ፣ እሱ ባደገው ልክ የእሱን ኮንቴንት እያደገ ይሄዳል። ራሳችሁ ላይ ኢንቨስት ማድረጋችሁን እንደ ኪሳራ የምትቆጥሩ ከሆነ ራሳችሁን ለውድቀት እያመቻቻችሁ እንደሆነ ወቁ። ሰዎች ስላላቸው ወይም ደግሞ ስለተረፋቸው አይደለም ራሳቸውን የሚንከባከቡት። ምክንያቱ ግልጽ ነው። ያንን ገቢ የሚያመጣው ያ ሰውነት ነው፣ ያ አካል ነው። ስለዚህ ያንን ሰውነት ካጣችሁት፣ ያንን ማንነት ሉዝ ካደረጋችሁት ያም ገቢ ይቀራል ማለት ነው። ስለዚህ ገቢያችሁን ከነጭራሹ ከማጣታችሁ በፊት ራሳችሁ ላይ ኢንቨስት አድርጉ። ራሳችሁን በየጊዜው አሳድጉ። ራሳችሁን አስተምሩ። ያነቃቃኛል፣ የበለጠ እንድሰራ ያደርገኛል የምትሉትን ነገር አድርጉ። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የመጨረሻውና ሰባተኛው ጋር ደርሰናል። የመጨረሻውና ሰባተኛው ገንዘባችሁ እንዲበረክትና የልፋታችሁ ውጤት ለፍሬ እንዲበቃ ማድረግ ያለባችሁ ነገር ለእድሎች በራችሁን መክፈት ነው፣ ወይም stay open to opportunities። ለእድሎች በራችሁን መክፈት፣ ለአዳዲስ ሀሳቦች ራሳችሁን ክፍት ማድረግ። ሲምፕሊ being open minded። አዎንታዊ ነገሮች ወደ ህይወታችሁ እንዲመጡ እድሉን መክፈት። አዳዲስ የቢዝነስ ሀሳቦች ሊመጡ ይችላል። እናንተን የሚያማክሯችሁ ብዙ ሰዎች ሊመጡ ይችላል። አዲስ የስራ እድል ሊመጣላችሁ ይችላል። በለመዳችሁት የኮንፈርት ዞናችሁ ውስጥ ከመኖር መውጣት፣ ፈቀቅ ማለት፣ ራስን ለአዲስ ቻሌንጅ ማዘጋጀት። ከዚህ በፊት ኢንቨስት አድርጋችሁ ማታውቁ ከሆነ፣ የራሳችሁን ቢዝነስ ክሬት አድርጋችሁ ማታውቁ ከሆነ ያንን ቢዝነስ በድፍረት መጀመር፣ ራስን ለዛ ነገር መስጠት። ብዙዎቻችን በዙሪያችን ብዙ እድሎች አሉ፣ ነገር ግን አንመለከታቸው። የምናየው አንድና አንድ ብቻ፣ የለመድነውንና የለመድነውን ስራ። በዛ ውስጥ ደግሞ ህይወታችን እንዲቀየር እንጠብቃለን። ነገር ግን እንደዚህ አይነት ነገሮች የመፈጠር እድላቸው በጣም ያነሰ ነው። ህይወታችሁ እንዲቀየር ወይም ገቢያችሁ ከፍ እንዲል የተለየ መንገድ ወይም በተለየ አካሄድ አዲስ ነገሮችን መሞከር ግዴታ ነው። መምህር ሆናችሁ ከአመት ዓመት ከወር ወር የምታገኙት ገቢ አንድ አይነት ከሆነ ኔክስት ይርም መምህር ከሆናችሁ ገቢያችሁ ያው ይጨመርላችሁ የተወሰነ የደሞዝ ጭማሪ ሊኖር ይችላል። እሱ ግን ይሄ ነው የሚባል ለውጥ በህይወታችሁ ያመጣል። ገቢያችሁ እንዲጨምር የተለየ ኢንቫይሮንመንት ሄዳችሁ አቅማችሁን አውጥታችሁ መስራት ይኖርባችሁ። አቅም ስለሌላችሁ ወይም እውቀት አንሷችሁ ሳይሆን እናንተ ራሳችሁን ስለገደባችሁ ነው አሁን የምታገኙትን ገቢ የምታገኙት።
አድርጉት። የገቢ አቅማችሁ ሊያድግ የሚችለው እናንተ ራሳችሁ ላይ ወስናችሁ ኃላፊነት ወስዳችሁ ሪስክ ቴከር ስትሆኑ ብቻ ነው። ወደንም ጠላንም ዓለም የሪስክ ቴከሮች ነች። ዓለምን የሚገዟት እንደፈለጉ የሚቆጣጠሯት ኃላፊነት መውሰድ የሚችሉ ፍርሃት የሚባል ነገር የሌለባቸው ችግሮች ቢፈጠሩ እንኳን ለችግሮች መፍትሄ ማምጣት የሚችሉ ሰዎች ናቸው። እናንተ አሁን የምትሰሩት ዓለምን ለመቆጣጠር ሳይሆን ራሳችሁን ለመቆጣጠር የራሳችሁን ህይወት አንድ እርምጃ ፈቀቅ ለማድረግ ህይወታችሁን በአዎንታዊ መንገድ ለመቀየር ነው። በዙሪያችሁ ያሉ ሰዎችን ህይወት ለመቀየር ነው። እሱ ደግሞ ሪስክ መውሰድ ግዴታ ነው። ከዛም በላይ ደግሞ ለእድሎች ራስን ክፍት ማድረግ። እናንተ ለራሳችሁ ማታስቡ ከሆነ ማንም ሊያስብላችሁ አይችልም። እናንተ ገበያችሁን ለመጨመር ማትሞክሩ ማትጥሩ ከሆነ ራሳችሁ ላይ ማትሰሩ ከሆነ ማንም ኬትም መጥቶ እናንተ ሊያነሳችሁ አይሞክርም። ቢያንስ ጥረታችሁን ለሆኑ ሰዎች ማሳየት ይኖርባችሁ። ኢቭን እድሎችን እንኳን ለማግኘት እናንተ ጥረት እጅግ በጣም ወሳኝ ነው። እንደምትችሉ ማሳየት፣ ምን አይነት ስኪል እንዳላችሁ ማሳየት፣ ራስን መሸጥን መለማመድ፣ ራስን ፕሮሞት ማድረግን መለማመድ፣ የትኛውንም ፕሮዳክታችሁን በተለየ መንገድና በራሳችሁ መንገድ ፕሮሞት ማድረግን መለማመድ። ይህን እያደረጋችሁ ነው የገንዘብ አቅማችሁ እንዲጨምር ህይወታችሁም ከፍ እንዲል ማድረግ የምትችሉት። ሁሉም ሰው የሚኖረው ያመነውን ነገር። ይህንን ስራ ካቆም ህይወቴን መኖር አልችልም ብሎ የሚያስብ ሰው ካለ ያንን ስራ ባቆመ ቅጽበት ህይወቱ ይበላሻል። ይህንን ስራ ባቆም የተሻለ ገቢ ማግኘት እችላለሁ፣ የተሻለ ስራ መስራት እችላለሁ ብሎ የሚያምን ሰው ቢኖር ደግሞ ልክ ያንን ስራ እንዳቆመ የተሻለ ገቢ ያለው ሌላ ስራ ሊያገኝ ይችላል። ዋናው ጨዋታ ያለው ማይንድ ሴታችን ጋር ነው ማለት ነው። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 እጅግ በጣም ወሳኝ ከሆኑ ጥበቦች ውስጥ የትኞቹን ለመጠቀም እንደወሰናችሁ ኮሜንት አድርጉልኝ፣ ያነባችኋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለወዳጆቻችሁ፣ ለጓደኞቻችሁ ሼር አድርጉላቸው። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ልትሰሙን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።